ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ምን ይልሻል? ታውሪያቸው ነገሮች ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ፣ አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ እና ቀፈኝና ተሰናበተኝ። ሰላም ሰላም፣ ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ሄርሜላ መታለች። ከአብርሽና ከሩታ ህይወት እወጣለሁ ብላ መታለች እና የተሰጠሽ ግሉኮስ አሁን ነው እንደ ለቀቀሽ? አሁን ነው የነቃሹ? ነቃሽ? አሁን ከእንቅልፍሽ ነቃሽ? ምን ነው ከዚህ በፊት ሩታ ነፍሰ ጡር ሆና መታ ውጪልኝ ህይወቴ ውስጥ አንቺ አስፈላጊ ሰው አይደለሽም ከህይወቴ ውጪ ስትልሽ ለምን አልወጣሽም? እሺ ወጣለሁ ብለሽ በሁለተኛ ቀን መተሽ ባሏ ላይ ስትለጣጠፊ ነበር እና አሁን ህዝቡን ለመሸወድ ነው ከህይወታችሁ ወጥቻለሁ ብለሽ የመጣሽው ለማስመሰል። ሲጀመር አንቺ አስፈላጊ አይደለሽም ከተባልሽ መውጣት ነው። ሰው ሳይልሽ ነበር አስበሽ መውጣት የነበረብሽ። ሲቀጥል ደግሞ አቶ አብርሃም አንተ ለትዳርም ለምንም የማትሆን ሰው ነክ። እሷ ከህይወቱ ወጥቻለሁ ብላ ስትልክ አዎ ይሄ ነገር ትክክል አይደለም፣ የምንሰራው ስራ አሳፋሪ ነው፣ እኔም ካንቺ መራቅ አለብኝ ማለት ሲችል ገና እሷን ይለማመጣታል። ጊዜ ወስደሽ አስቢ። እንዴት እንደዚህ አይነት ሀሳብ አሰብሽ? በጣም ለትዳሩ ክብር የሌለው፣ ለባለቤቱ ለልጁ ክብር የሌለው፣ ለቤቱ ክብር የሌለው ወንድ ምን አይነት ወንድ እንደሆነ አላውቅም ይሄ ልጅ። እና እንደዛ ብሎ ሲናገር ነበረ። ሄርሜላ አሁን ከህይወታቸው ልትወጣ ሳይሆን እቺን ልጅ ሊረብሿት፣ የወለደችውን ልጅ እንዳታሳድግ ሊረብሿት ነው እንጂ አሁንም ከህይወታቸው ልትወጣ አይደለም። ከዚህ በፊት ከናንተ ህይወት ወጥቻለሁ ብላ ማርክን አቁማ ተናግራ ነበር። ተመልሳ ግን ገብታ እነዚህ ልጆች ስትበጠብጥ ነበር ማለት ነው። ስለዚህ አንቺን ህዝቡ አልወደደኝም፣ ህዝቡ ጠላኝ፣ ግማሹ ወደደኝ ግማሹ አልወደደኝም የምትይው አንቺ የምትወደጂ ሰው አይደለሽም። ሲጀመር የምትወደጂ ሰው አይደለሽም። የትኛው ስራሽ ነው እንድትወደጂ የሚያደርግሽ? የሰራሽው ስራ እኮ አሳፋሪ ነው። አንቺን የሚያጠፋሽ እንጂ አንቺን የሚያስወድድሽ ስራ አይደለም የሰራሽው። ስለዚህ ውልቅ ብለሽ ውጪ። እኛ ራሱ አይናችን ጥሩ ነገር ማየት ናፍቆታል። ውልቅ ብለሽ ከህይወታቸው ውጪ። ካለሱ መኖር አልችልም። ምነው እሱ ብቻ ነው አልሽ? በአለም ላይ የተፈጠረ ወንድ አብርሃም ብቻ ነው አልሽ? ካለ አብርሃም መኖር አልችልም ምናምን ስትል ነበር ቤተሰብ። እስከዛሬ እቺ ልጅ 30 አመት ምናምን ይሆናታልና 30 አመቱ ሙሉ ከአብርሃም ጋር ነበር እንዴ ስትኖር የነበረው? ከአብርሃም ነው እንዴ ስትኖር የነበረው? ካለሱ አልተነፍስም፣ ካለሱ መኖር አልችልም አልሽ። ሲቀጥል እሱ የውሳኔ ሰው አይደለም፣ የሚወስንም ሰው አይደለም፣ ለትዳርም የሚሆን ሰው አይደለም። በዛን ሰዓት መልስ ነበረው። አዎ አልፈልግም፣ አንቺም ከህይወቴ ውጪ፣ እኔም ትዳሬን አስተካክዬ ልኑር ማለት ሲችል ሩታንም ገና ጠይቂያት እሷን አሳምኜ አብረን ብንሰራ ምናምን ይላል። ይሄ እኮ ትዳር ነው እንጂ ቀልድ አይደለም። በትዳር ላይ ሌላ ሴት መታ እንደፈለገች እየተለጣጠፈችብን እንደፈለገች እየሆነች ይሄንን ሩታ ትፈቅድልሃለች ብለን እኛም አናስብም። ይሄ የማይደረግ ነው። ስለዚህ እናንተ ተጨማላለቁ። ልጅቷ ልጇን ታሳድግበት። ለቀቅ አድርጓት፣ ልቀቋት በቃ እሷን።
እንደፈለጋችሁ መሆን ትችላላችሁ። ምክንያቱም መወሰን የምትችሉት በፊት ነበረ። ይሄ ሁሉ ሳይፈጠር 9 ወር እቺ ልጅ አርግዛ አንድ ቀን እንደ እንጨት ተጣብቃችሁ ነው 9 ወር የቆያችሁት አይደል እንዴ? አሁን በቃ ተዋት፣ ልጅቷ ፈታ ብላ ትኖርበት። ሲጀመር ቤተሰብ እሷ ምን ታድርግ? እሷ እኮ ምንም ማድረግ አትችልም። አሁን ባል የተባለው መወሰን ስላልቻለ እሱ እንደፈለገ መሆን ስለፈለገ የሩታን ህይወት ማበላሸት ስለፈለገ እንደዚህ የሚያደርገው ማለት ነው። ስለዚህ አሁን ህዝቡ ከነቃችሁ እሱ እንዳይቀርባት በቃ ከሄርሜላ ጋር እንደፈለገኝ ዘላዘል። ሩታን ልቀቃት በቃ አታስፈልጋትም። ባል አትሆንም፣ አንተ የልጅ አባትም አትሆንም። ስለዚህ ይቅርብ። ከሄርሜላ ጋር እያለቀሰ ነበር፣ አይታችሁ ከሆነ እያለቀሰ ነው። ያው እንባ የለም ግን የውሸት እንባ። እሷም አይኗን ታሻለች፣ ምንም እንባ አይወርድም። እሱም አይኑን ያሻል፣ እንባ አይወርድም። ለምን ቃሪያ ነገር አትይዙም ነበር ወይ ቪክስ ነገር አትይዙም ነበረ? እንባ እንዲወርዳችሁ። ህዝቡን ለማሳመን የማታደርጉት ነገር የለም። ማንም አንቺን ደግሞ ማንም አምኖ አይቀበልሽም። ሄርሜላ ተብየዋ ማለት ነው። ማንም ሰው አያምንሽም በዚህ ስራሽ፣ በዚህ ልክስክሽ ስራሽ ማንም አንድ ሰው አምኖ ኦዲየንስ አይቀበልሽም። ስለዚህ እዛው ተንዘላዘይ፣ ከሩታ ራስ ወረድ በሉ፣ እዛው ተጨመላለቁ እናንተ እንደለመዳችሁት። ስለዚህ ልጅቷን ለቀቅ አድርጓት። ህይወቷን መኖር አትችልም እንዴ? ካለ አብርሃም መኖር አትችልም እንዴ? ትኖራለች እኮ አብርሃም ካለ አብርሃም መኖር አልችልም። ህይወት ካለ አብርሃም ከባድ ነች። ኑሪ አንቺ ከአብርሃም ጋር በቃ ትኑር። ሩታ በሰላም ልጇን አቅፋ ልጇን እያሳደገች ትኖራለች። ምንም አትሆንም። እዛው ተጨመላለቂ አንቺ። የሰጠኸኝ ልጅ አለች፣ የሰጠኸኝን ልጅ እያሳደግኩ ኖራለሁ ከሱ ጋር አለች። የራሷ ልጅ ነው ቤተሰብ፣ የራሷ ልጅ ነው። መቅደስ አምጥታ የሰጠቻት የራሷ ልጅ ነው። አስመሳይ ናት፣ በጣም አስመሳይ። አሁን እኮ ነገ ተለጣጥፎ ደግሞ አንድ ላይ ሊመጡ ካሜራ ደቅኖ ሩታ ጋር ሄደው ሩታን ደግሞ በማይሆን ንግግር እየጠየቋት እንግዲህ ካሜራ ላይ ደቅኖ ሊያመጧት ነው እቺ ልጅ። ይሄ በቃ ዶላር አሳብዶታል ይሄ ልጅ። ምንም ለቤቱ ክብር እየተጨነቀ አይደለም፣ ብቻ ለብር ብቻ ነው እሱ የሚጨነቀው። ለዚች ለሄርሜላ ለማንም የሆነችዋን ሴት ለሷ የሚጨነቀውን አክል ለሩታ አይጨነቅም። ምን አይነት ወንድ ነው ግን? ቤተሰብ ከዚህ በላይ ካወራው ብዙ ስለማወራ መልካም ውሎ፣ ደህና ዋሉ። ለዚህ ቤት አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። በስልክ ነው እንጂ በአካል አላገኘሽም እኮ። በአካልማ አላገኘሁም፣ ግን እንኳን ደስ አለክ ስላልኩክ ድርጋባ በድጋሚ እንኳን ደስ አለክ። እሺ ማማሪያ ማረቻ አይደለም መቼስ እኔም ሳይሆን ሩታን ለማለት ያለብሽ እሷንም በለፈት ብያታለሁ። ሄድሽ በአካልም አግኝተሻል? አዎ። እንዴት ነህ? አለሁ እግዚአብሔር ይመስገን። አላረፈድክም? አረፈድክብኝ? አረፈድክ። እንግዲህ ያው የኔ ነገር ታውቂ የለም መንገድ ክራውድ ይሆናል ምናምን በዛ ምክንያት። እሺ ወደ ገደለው ስገባልህ አብርሽ፣ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ይሄ ነገር ሊያስደብርህ ይችላል። እንደገና ደግሞ ለዚህ ውሳኔ ያበቃሽ ምንድነው? ብዙ ጥያቄዎች ጭንቅላት ላይ ሊፈጥር ይችላል። ግን ደግሞ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ። ታውቃለህ ማለት ምን ብዬ እንደምጀምርልህ አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየከኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት፣ በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ የወሰንኩት አብርሽ። ከመጀመሩ ነው ይሄን ነገር ብቻሽን ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ትወስኚ? አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ
እና ላንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ካንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም ምንም እንትን ብዬ አይደለም በጣም ነው የምወድ ጣጣ ካልፈልግም ግን ደግሞ ሁኔታዎች በጣም እየገፋፉኝ ነው ያሉትና ለዛ ነው እኔ በጣም ነው ማከብር ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም ብዙ ነገር እንደተስተካከለልኝ ታውቃለህ ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ በጣም ነው የምወድ ግን ደግሞ አልቻልኩም በቃ ማለት በጣም ተገፋው ከምልክ በላይ ለዛ ነው ይሄን ውሳኔ ወሰንኩት እና ደግሞ ይሄ ውሳኔ ምናልባት ላንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ ምናልባት እኔ በመሃላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ ያንተን ደስታ ነው ማየት የምፈልገው ለዛ ነው ይሄን ውሳኔ ወሰንኩት አብርሽ እኮ ይሄንን ነገር ለማለት ግን አላረፈረም አሁን እንዴት ሊሰማሽ ቻለ ይሄንን ነገር ልትይበት የቻልሽበት ምክንያት በምንድን ነው ምክንያቶችን ያልኩ ነው ማለት ከበፊትም ጀምሮ ማለት ባንተም ዙሪያ ያለ ሰውም ይሁን ብዙ ሰው እንደዛ እያለኝ ነበረ አንተም አንድ ሁለቴ ብለኸኛል ከዚህ በፊት ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው ላንተ ያለኝ ስሜት ስለሚበልጥ ነው እንደ ሴት ልጅ ብዙ ነገር ደርሶብኛል ታውቃለህ ባንተ ብዙ ነገር መጥቶብኛል ግን ደግሞ እኔ አንተን ደስታ ብቻ ነው ማየት የምፈልገው ስለዚህ አሁን ይሄንን ውሳኔ እምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም በቃ ነገሮች አንዳንድ ሁኔታዎች በጣም እየገፉ መጡና ለዛ ነው አሁንም ቢሆን ይሄን ውሳኔ ወስነው እስካሁን ድረስም ዝም ያልኩት በቃ ምናልባት ራስ ወዳጅ ሆንኩኝ ይላልው ቤት ቁጭ ብዬ ማለት ነው ስለዚህ አሁን ይሄን ውሳኔ ራሱ ወስነው ላንተ በማሰብ ነው ዋጥሽ በቃ ሰላማዊ ኑሮ ውስጥ ምናልባት እኔ ልውጣና እኔ ካንተ ጋር አልደዋወል አልገናኝ በቃ ምንም እስቲ እኔ እናንተ ደግሞ በቃ ምንም አንገናኝና ህይወት ምናልባት ሰላማዊ ሆኖ ከኖርክ እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ አንተን ደስታ ነው ማየት የምፈልገው አብርሽ ይገባኛል ግን እኔ አሁን በድንገት ለይሄን ሀሳብ እንትን ስትይ ሆነ ያየሽው ነገር ያለ ነው የሚመስለኝ ገባሽ ስለዚህ ብዙ ነገሮችን አሳልፈሻል አውቃለሁ ግን ዛሬ ላይ እንደ ድንገት መጥተሽ እንደዚህ ስትይ ሌላ የተፈጠረ ነገር ያለ ስሜት ይሰማኝ ነውና ምክንያቶችሽ ምንም በደንብ ነገርሽኝ ቢሆን ይሻላል አሁን ያልሻቸው ምክንያቶች ለእንደዚህ ያደርሳል ብዬ አላስብም ሲቀጥል ደግሞ አንቺ ስላለሽ አንቺ በመሃላችን ስላለሽ አይደለም እና የሩታ ህይወት የተበጠበጠው ያን መጀመሪያ እኔና ሩታ ሰላም አልነበርንም ማለት አንቺ ሳትመጪ በፊት ማለት ነውና አሁንም ቢሆን ነገሮችን በዚህ በአንዴ ከምትወስኚ አላውቅም በምን አይነት መንገድ እንዴት እንዳሰብሽው ነገሮችን አላውቅም ይሄን ማለት አብርሽ ያው ያስረዳውክ ነው ያለውን ነገር አውቃለሁ ከዚህ በፊት ብዙ ነገር ሆኛለሁ ግን ደግሞ አብርሽ ያንተን ደስታ ነው የምፈልገው እንደምወድ ታውቃለህ አንተ ትቀድምብኛለህ ደግሞ ለሁሉም ነገር እስካሁን የቻልኩት ላንተም አይደል በቃ ከዚህ በኋላ ደግሞ ይከብደኛል አውቃለሁ ይደብረኛል ካንተ ጋር ተለያይቼ ታውቃለህ እኔ ባልነግርህም ታውቃለህ የኔን ሁኔታ አስሬ በስልክ ምደውልልህ ቴክስት ምጽፍልህ ምናምን በቃ ላንተ ጥሩ ስሜት ስላለኝ ነው አንተን ስለምወድ ነው ካንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ ስለሆንኩኝ ነው ህይወቴ ላይ ብዙ ነገር ስለተስተካከለልኝ ነውና አንተን ማጣት ለኔ ከባድ ነው ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል ያንተን ደስታ ማስቀደም ይበልጥብኛል ለዛ ነው ስለዚህ አንተም ከሩታ ጋርና ከልጅ ጋር ኑር እኔም ደግሞ ከልጅ ጋር ኖራለሁ ማለት ነው ምን ይገልጽልሽ ታሪያችን ነገሮች ታውቀውሻል አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው
እኔ በድንገቴን ሀሳብ ማምጣትሽን አልወደድኩትም። ከዛ ባለፈ ግን እስኪ ቀን ወስደሽ አስቢበት ከራስሽ ጋር ማለት ነው። እና እኔ ደግሞ ምናልባት አስደብርሽ ከሆነ በጣም ይቅርታ። በነገሮች ምናልባት ያስደበርኩሽ ነገር ካለ በንግግር ሊሆን ይችላል፣ አላውቅም ምን አይነት መንገድ እንደሆነ ማለት ነው። እና እንደዛ ከጠፋሁብሽ በጣም ይቅርታ። ግን ደግሞ በሰላማዊ መንገድ ሆኖ እንለያይ አብረሽ በቃ እኔ እናንተ እዚህ ጋር ይበቃናል ብትይ እኔ ችግር የለብኝም። ግን በድንገት መተሽ የምን ሀሳብ ስታቀርቢ የሆነ ነገር ከኛ የተቀየምሽ ምናምን ነው እየመሰለኝ ያለው ማለት ነው። ገባሽ? ቀጥላ አሁን ላይ የሚዲያ ሰው ሆነሻል። ከኛም በላይ ደግሞ ኦዲየንሶች ይፈልጉሻል። አንቺን የሚወዱሽ እና ያደንቁሽ ኦዲየንሶች አሉ። እነሱም በየቀኑ አንቺን ቪዲዮ ለሚከታተሉ አሉ። ቢያንስ ለእነሱ ስትይ አብረሽ እንድትሆኚ ደስ ይለኛል። እኔን አልጎረበጥሽኝም። አንቺ በመኖርሽ ምንም የተበላሸብኝ ነገር የለም። ይሄ ራሴን ፍላጎት እናንተን ነው የምነግርሽ። ከዛ ባለፈ ግን ከፈለግሽ ሩታንም እኔ ላውራትና ያለውን ነገር ሶስታችንም በደንብ ቁጭ ብለን ብናወራበት በተሻለ ይመስለኛል፣ እንደኔ ማለት ነው። ይሄ በድንገት እንደዚህ ማረጉ አስፈላጊ ነው ብዬ አላስብም። ምናልባት በድንገት የወሰንኩት ውሳኔ አንተን ደስተኛ ካደረገ ካብርሽ ህይወት ላይ የሆነ ነገር ከተስተካከለ እኔ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው። ከዚህ በላይ ባልደጋግምልህ ደስ ይለኛል። ማለት ታውቃለህ፣ በቃ ለአንተ ነው። አሁንም ቢሆን ለራሴ እያሰብኩኝ አይደለም ያለሁት። ምናልባት አላውቅም፣ ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷን በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከእሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አብሽ የኔን ስሜት ከጠየቀኝ አንቺስ ካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ። ሆድ ይሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ ፊሊንግ ነበረኝ። በጣም ደስተኛ ነበርኩኝ ከምልህ በላይ። ምንም ከጎኔ ላይ የሚፈጠረው ነገር ማተር አያደርግም እኔ ላይ ምንም። ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ በቃ ማንም በቃ ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተ ነበር እያስቀደምኩ የነበረው። ያ ደግሞ ላንተ ያለኝ ስሜት፣ ላንተ ያለኝ ፍቅር ስለምወድክ ነውና አውቃለሁ ስንለያይ እንደሚከብደኝ። ቢያንስ ሰው አለኝ የምለው ሰው አንተ ነበርክ። ታውቃለህ፣ ብደውልልክ የሆነ ነገር ብልክ ናልኝ ድረስልኝ የሆነ ነገር ሰው አለኝ ብዬ የማስበው አንተን ነበርና ህይወት ላይ ደግሞ ከባድ ነው። ሰው ገንዘብም ያጣል፣ ይከስራል፣ ምን ይላል፣ ብዙ ነገር ይፈጠራል። ግን ደግሞ ሰውን የመሰለ ነገር ማጣት ለኔ ከባድ ነው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ስለዚህ እሺ በላኝና ከሩታ ጋር አሁን ከልጅ ጋር አሁን እኔም የራሴን ህይወት እኖራለሁ። ብሽ ኤርሚ ነው አሁን አንቺ ለኔ ደስታ እየተጨነቅሽ ለኔ እንትን እያልሽ የራስሽን ሰላምና የራስሽን ፍላጎት እንድታጭም አልፈልግም። እኔ እነግርሻለሁ፣ ሰላም ሆነሽ ደስተኛ ሆነሽ እኔን መለየት ፈለገሽ ከሆነ ችግር የለብኝም። ግን ደግሞ አሁን ላይ ያሉት ነገሮች አንቺን አስደብረውሽ እና አስከፍተውሽ ከሆነ እኔ ባሰ ይደብረኛል እንጂ ምንም የምደሰትበት አይነት ነገር አይመስልም። ብዙ ነገር ነው ለኔ እንትን ያደረክልኝ ማለት በቃ እኔ እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ብዙ ነገር ውስጤ ላይ እንዲሰማ አድርገኸኛል። በቃ አላቅም መኖሬን እንደወደው አድርገክ በቃ እኔ እንጃ እኔ አንተን መልካምነት እኔ አንተን መውደድ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬ አላስብም እና በጣም ነው የምወድክ ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ላንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩኝ ነገር የለም። በህይወት ያስቀየምከኝም ነገር የለም።
በጣም መልካም ሰው ሆነ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። አይ ለኔ ከባድ ነው ይሄ፣ ቀላል ነገር አይደለም። ግን ደግሞ ለሚወዱት ሰው ደስታ መኖር አንዳንዴ ያስፈልጋል። ብዙ ተገፍቻለሁ፣ ብዙ ነገር ተብያለሁ። ግን ደግሞ አብርሽ ካንተ መለየቱም ለኔ በጣም ከባድ ነው። ግን ደግሞ ያንተ ደስታ ይበልጣል። ስለዚህ አንተ መቅደም አለብክ። እሺ ሞክራለሁ። ይቅርታ ረብሽክ ፈልጌ አይደለም። እንደዚህ እንድትጨነቅ አይደለም አብርሽ። ስለዚህ እሺ በለኝና ተቀበለኝና ከህይወትክ ልውጣ በቃ አብርሽ። በውሳኔሽ እኔ እንዲህ ነው ብዬ ልፈርድም ምንም ልል አልችልም። ግን ደግሞ አንድ ጊዜ ለመጨረሻ ጊዜ ሩታንም በአካል አግኛትና ያለውን ነገር እስኪ ሩታም ኖራ ደግሞ ሀሳቡን ብታነሹ ጥሩ ነው። ለምን ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ እንደዛ ከሆነ መወሰን ያለብንን ነገር እንወስናለን። ግን ደግሞ አንድ ድል በድጋሚ ከሩታ ጋር እንገናኝና በሷ ፊት ያሉትን ነገሮችን ማውራት ሽሬኝና ማለት ነው። ይገባኛል፣ ስሜትሽ ይገባኛል፣ ሁሉንም ነገር አውቃለሁ። ሳላውቅ ሳልረዳም ቀርቼ አይደለም። እኛም ቢያንስ ከመጣሽ በኋላ ብዙ ካንቺ ያየናቸው ነገሮች አሉ፣ ካንቺ የተማርናቸው ነገሮች አሉ። ያስለመድሽን ነገር አለ፣ ያ ፈገግታሽ፣ ያ ሳቅሽ ሁልጊዜ አንቺ ኖረሽ የሚያደብሩን አያውቅም። በጀማ ሆነን የሆነ ቦታ ላይ በቃ ደስታ በደስታ የምታደርጊው በምንም አይነት መንገድ አንቺ ኖረሽ እዛ ቦታ ላይ ምንም አይነት ድብርት ኖሮ አያውቅም። ሁሌም ፈታ ብለሽ እኛንም ፈታ የምታደርጊው ሰው ነሽ። በምንም አይነት መንገድ እኔ ባናጣሽ ደስ ይለናል። አብረሽን ሚዲያውም ላይ ብትቀጥይ ደስ ይለናል። ይሄ ደግሞ ማለት በትንሹም ጊዜ ቢሆን መተሽ ብዙ ነገሮችን አሳይተሽናል። የሆነ ፊል ያደረግነው ነገር አለ። እኛም ወደንሻል። ስለዚህ እኔ ይሄንን ሀሳብ ብትቀይሩ ደስ ይለኛል። አይ አልቀይርም የምትይ ደግሞ ከሆነ አንድ ጊዜ ከሩታ ጋር ደግሞ ተገናኝተን እስኪ ያሉትን ነገሮች እንይ። አይመስልሽም? እንጃ አብርሽ፣ አይታወቅም፣ የሚቀየሩ ነገሮች ሊኖሩ ይችላሉ። ለኔ ጥሩ ጓደኛዬ ነሽ። በምንም አይነት መንገድ እኔ አስደብርሽኝ አስቀየምሽኝ አታውቂም። ሲቀጥል ደግሞ ለምንም ነገር ምክንያት አንቺ አይደለሽም። ማንም ምንም ሊል ይችላል። የትኛውም ቦታ ላይ ምንም ልትባይ ትችያለሽ። ግን ደግሞ እኔ እስከዛሬ ድረስ ለየትኛውም ነገር አንቺ ምክንያት ወይንም ጥፋተኛ ሆነሽ አይቼሽ አላውቅም። ይሄን ስሜት እንዲሰማሽ ነው የምፈልገው እና ይሄ በዚህ ልክ እንደዚህ አይነት ነገር አልጠበቅኩኝም ስመጣ። ግን ደግሞ አሁንም ጊዜ ሰጥተሽ አስቢበት፣ ነገሮችን በደንብ አስቢበት። ብታስቢበት ደስ ይለኛል። እሺ ማለት አንተ ካልከኝ ውጪ ምንም ማድረገው ነገር የለም። ያንተን ስሜት አስቀድማለሁ። እሺ እኔ ሁኔታዎች ፈቅደው አሁንም አብሬክ ብቀጥል በጣም ደስተኛ ነኝ። ግን ደግሞ አልቻልኩም። አብርሽ፣ በውድም ባከብርህም
ላንተ ፍቅር ቢኖረኝም ካንተ ጋር ደስተኛ በሆንም መለያየትን የመረጥኩት ፈልጌው አይደለም ወይ በድለከኝ አይደለም። አብርሽ ህይወቴን በብዙ ነገር ያስተካከልክ ሰው ነህ። በጣም እንደወድ በጣም ብዙ ነገር ያስተማርከኝም ሰው ነህ። በቃ ሰው አለኝ የሆነ ሰው አለኝ እንድል ካንተ ጋር ሰው በጣም ደስተኛ ነኝ። ህይወቴን ወደዋለሁና እንደዚህ አይነት ሰው ማጣት ለኔ ከባድ ቢሆንም ይሄን ውሳኔ ደግሞ እንደወስን ያደረገኝ ሁኔታዎች ናቸው እንጂ ምንም ተቀይሜ ካስደብረከኝ ወይ የሆነ ነገር ወይ የሆነ ቃል ምንም ነገር አድርገኝ አላውቅም። በዛውም ልክ ደግሞ የኔን ስሜት መረዳትክም ለአንተ ያለኝን ጥሩ ፊሊንግ ምናምን መረዳትክም ያ እኔን መረዳትክ ራሱ አንድ በጣም ያስደስተኛልና በቃ አብርሽ አላውቅም ምን እንደምልክ ነው። ተረጋጊ፣ በቃ ችግር የለውም። ራስሽን አረጋጊ። በቃ መሆን ያለበት ነገር ነው የሚሆነው። ስለዚህ ተረጋጊ። በቃ ፈጣሪ ያለው ነው በህይወታችን የሚሆነው። ሰውም ስላለ እኔም ስላልኩኝ አንቺም ስላልሽ ሳይሆን ህይወታችን ላይ ፈጣሪ ያለው ነው። ጥሩ ይጠመክ። እኔ ምንም ላንተ ደስተኛ ሆነክ ጥሩ ህይወት እየኖርክ ስኬታማ ሆነክ ማየት ነው የምፈልገው። ደስታህን ብቻ ነው ማየት የምፈልገውና ከዚህ በኋላም ለሚገጥምህ ነገር ጥሩ ይጠመክ እና ደግሞ አብርሽ ብቻነት ልክ እንዳትጨነቅ። አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይጽናናለሁ እና ቀፈኝና ተሰናበተኝ።